አሁን ያለውን የትምህርት ምቹ ሁኔታ በመጠቀም ትውልዱን መታደግ ያስፈልጋል ሲሉ የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ገለጹ። የትምህርት ጥራት ለማምጣትና የተማሪዎችን ውጤት ለማሻሻል የባለድርሻ አካላት ሚና ወሳኝ መሆኑን ተገልጿል። የስልጤ ዞን ትምህርት መምሪያ የ2018 ዓ.ም የ6ኛ፣ 8ኛና የ12ኛ ክፍል ክልላዊ ሀገር አቀፍ ፈተናዎች ውጤት ማሻሻያና ትኩረት ሊሰጣቸው በሚገቡ ጉዳዮች ላይ ከባለድርሻ አካላት የንቅናቄ መድረክ አካሂደዋል። የንቅናቄ መድረኩን የመሩት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ እንዳሉት አሁን ያለውን የትምህርት ምቹ ሁኔታ በመጠቀም ትውልዱን መታደግ ያስፈልጋል ብለዋል። በተማሪዎቹ ውጤት የታየ ጥሩ ለውጥ ቢኖርም እየተሰራ ያለው ስራ በቂ ለመሆኑንም ተናግረዋል። ለትምህርት ቤቶች ወረዳዎችና የሚመለከታቸው አካላት አስፈላጊውን መስፈርት ማሟላት እንዳለባቸውም ገልጸዋል። ውጤቱን ለማምጣት ተማሪዎችን አሳምኖ በክፍት ሰዓታቸው ላይብረሪ የሚቆዩበትን ሁኔታ ማመቻቸት አስፈላጊ መሆኑንም ጠቁመዋል። የትምህርት ቤቶችን ሀብት በአግባቡ በመጠቀም ያሉትን ክፍተቶች መሙላት ያስፈልጋልም ብለዋል። የስልጤ ዞን ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ነኢማ ሙኒር በበኩላቸው የትምህርት ስብራትን ለመቅረፍ ብዙ ጉባኤዎች መደረጋቸውን በማንሳት የተገኙ ውጤቶችን በተሻለ መንገድ እንዲቀጥሉ ለማድረግ ሁሉም መረባረብ እንዳለበት ገልጸዋል። ችግሮቹን በመለየት ወደ ስራ መግባት እንደሚያስፈልግ በመጠቆም አሁንም ተማሪው ጥሩ ውጤት እንዲያመጣ ጊዜ እንዳለው አስገንዝበዋል። ወይዘሮ ነኢማ በተጨማሪም ቆራጥ የሆነ ወኔ በመያዝ ምን መስራት እንዳለብን ካላወቅን አሁንም ያጋጠመን የትምህርት ስብራት መጠገን አንችልም ነው ያሉት። የስልጤ ዞን ትምህርት መምሪያ ኃላፊ አቶ ሽኩራን ላወል እንዳሉት በሌላ ስራዎች ላይ የተሰሩ ስራዎች በተማሪ ውጤቶችም ላይ መደገም አለበት። ለዚህም ሁሉም የሚመለከተው አካል ቀን ከሌት መልፋት አስፈላጊ ነው ብለዋል። አሁን የተፈጠረውን ምቹ ሁኔታ በመጠቀም በሁሉም ትምህርት ዘርፍ ጥሩ ውጤት ለማምጣት መጣር አስፈላጊ ነው ያሉት የመድረኩ ተሳታፊዎች እንዳሉት በሁሉም ዘርፍ ያሉ በርካታ ችግሮችን ለመቅረፍ ከትምህርት ቤቶቹ የሚመለከታቸው አካላት ጋር በመቀናጀት እየሰሩ መሆኑን በመግለጽ አሁንም ያሉ ችግሮችን ለመቅረፍ ብዙ መስራት እንደሚጠበቅባቸው አመላክተዋል።